በኢትዮጵያ የሸቀጦች ዋጋ መናር ዋጋቸውም አንዴ ከፍ ካለ በኋላ ወደ ነበረበት አለመመለስ ነዋሪውን እየፈተነ ያለ ችግር መሆኑ በተደጋጋሚ ይነገራል። ከዓለም አቀፍ ነዳጅ ዋጋ ጭማሪና እጥረት ጋር ተከትሎ ቀድሞውኑ በችግር ላይ ያለው የገበያ ሰንሰለት ይበልጡኑ ሊረበሽ እንደሚችል ያነሱት ያነጋገርናቸው የአዲስ አበባ ነዋሪዎች የዋጋ ጭማሪው በአንዳንድ ሸቀጦች ላይ እየተስተዋለ እንደሆነ ይናገራሉ። ህይወት እጅግ በጣም ፈተና ላይ ነች። ከአቅም በላይ ነው የሆነ ሰራተኛውን ለምሳሌ እንደ ዘይት እንደ ሽንኩርት የመሳሰሉ አሁን ከሰራተኛው ከገቢ ምንጭ ጋር ምንም የማይገናኝ ነገር ነው። ለምሳሌ ዘይት 2500 ነው ዘይት ብቻ፣ ሽንኩርት 80 ብር 90 ብር ነው። ከዛ አንፃር ህይወት በጣም ፈታኝ ነች። ወጪ ምንም የማይገናኝ ነገር ነው። መኮረኒ ፓስታዎች ስታዩ አሁን ከመጠን በላይ ንሯል፣ መኖር አልተቻለም። እውነት ለመናገር ወጪና ገቢ በምንም ነገር አይታጣም። ያው እንትን አይለም የሚከፈለን ደሞዝና ምናወጣ ወጪው በምንም ነገር አይገናኝም። አሁን ላይ ያው ኑሮን እያወቅሹ ነው ያለው። አሁን እንዴት እየተቸገርን ያለ ነው። በዚህ ሰሞን በጣም ብዙ ነገር እየተወደደ እየጨመረ ያለው ነገር በነዳጅም ይሁን በምንም በጣም አስቸጋሪ ነው። አሁን ለምሳሌ ዘይታውን በጣም ጨምረዋል። 2002 2003 የገዛነው ነው ወደ 2004 ምናምን እየተጠጋ ነው ያለውና በጣም አስቸጋሪ ነው። በጣም ሁሉም ነገር ጨምሯል። በቃ ምንም ያልጨመረ ነገር የለም። በጣም ያሳስባል። የወደፊታችን ብቻ አስቸጋሪ ነው። በጣም ያለንበት ነገር ከባድ ነው። ዳቦም እንደዛው ብዙ ነገር ጨምሯል። በተለይ በቅርብ ጊዜ ወዲህ በጣም የዋጋ ንረቶች እየታዩ ነው በአገሪቱ ላይ። ብዙ ደግሞ በከተማዋ ላይ የሚታዩ ዋጋ ንረቶች በጣም ዝቅተኛ ገቢ ነዋሪውንም ሳይቀር መካከለኛ ገቢ ነዋሪውንም የሚፈትኑ አይነት የዋጋ ማሻቀቦች አሉ። ወጪና ገቢያችን እስከማይመጣጠን ድረስ ማለት ነው። በጣም ሰፊ ልዩነት። አሁን ወጪህ ምን ያክል ነው፣ ገቢህ ምን ያክል ነው ልመልስልሽ ራሱ በጣም ምርምኖር ነው እንጂ ይመስል ያን ያክል ወጪና ገቢ 3-4 እጥፍ ሊሆን ይችላል በሚገርም ሁኔታ። የሚገርምሽ ይሄ የዋጋ ንረት ደግሞ የመጣው በቅርቡ ሰሞኑን በተፈጠሩት የነዳጅ አቅርቦት እጥረቶች በዛ የተነሳ ትራንስፖርት ችግር ራሱ እነዚህ ዘይት እህሎች ጥራጥሬዎች ምትያቸው በተለይ በጣም እያሻቀቡ ነው። በጣም አሁን ደግሞ የፋሲካ በዓለም ተያይዞ እየመጣ ስለሆነ በጣም እያሻቀበ ነው። እንግዲህ እኛም እየተመለከትን ነው። መቼ ልባት እንደሚያገኝ አናውቅም። በመካከለኛው ምስራቅ በቀጠለው ጦርነት ምክንያት የተባባሰው የጂኦፖለቲካዊ ውጥረት የዓለም አቀፍ የነዳጅ ገበያዎችን በእጅጉ እያወከ መሆኑ እየተነገረ ሲሆን የኢኮኖሚው መናጋትም የኢትዮጵያውያንን የኑሮ ሁኔታ በቀጥታም ሆነ በተዘዋዋሪ አደጋ ላይ እየጣለ እንደሆነ ይነገራል። ወትሮም ነጻ ገበያ ነው በሚል መንግስት የማይቆጣጠረውና የትርፍ ህዳግ የሌለበት የኢትዮጵያ ገበያ እንዲህ አይነት ዓለም አቀፍ ችግሮች የሚያመጡት የገበያ ምስቅልቅል ሲታከልበት ደግሞ ችግሩን በእንቅርት ላይ ጆሮ ደግፍ እንደሚያደርገው በዘርፉ ላይ የተሰማሩ ባለሙያዎች ያስረዳሉ። በዚህም ከዓለም አቀፍ የነዳጅ ዋጋ ጭማሪ ጋር ተያይዞ አስቸኳይ የሸማቾች ጥበቃ እርምጃዎችና የገበያ ጣልቃ ገብነቶች ሊወሰዱ እንደሚገቡ የኢትዮጵያ ሸማቾች መብት ተሟጋች ድርጅት ጥሪ አቅርቧል። የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅት መስራችና ዋና ዳይሬክተር አቶ ቁምላቸው አበበ አስቀድሞ ችግሮች እንዳሉበት የሚነገረው የገበያ ስርዓት የበለጠ ምስቅልቅሉ እንዳይወጣ ከወዲሁ መንግስት ትኩረት ሊያደርግ እንደሚገባ ያነሱት አቶ ቁምላቸው ከመንግስትና ከሌሎች መንግስታዊ ካልሆኑ ድርጅቶች የተውጣጣ ግብረ ኃይል አቋቁሞ ስራዎችን መስራት ይኖርበታል ብለዋል። መንግስት አሁን ትኩረት አድርጎ የሰራው ከነዳጅን ብቻ ለብቻው ነጥሎ አውጥቶ ነው እየሰራ ያለው። እኛ ግን አጠቃላይ ሀገራዊ የግብይት ግብረ ኃይል እንዲቋቋም ነው የምንፈልገው። መሰረታዊ ሸቀጦችንም አገልግሎቶችንም ያካተተ ነዳጅንም ያካተተ አጠቃላይ ግብረ ኃይል ተቋቁሞ በየዕለቱ የገበያ ክትትል እንዲያደርግ ያልተገባ ኢኮኖሚያዊ ምክንያት የሌላቸው ጭማሪዎችን በሚያደርጉ የንግዱ ማህበረሰብ አባላት ደግሞ እርምጃ እንዲወስድ አስተማሪ የሆነ እርምጃ እንዲወስድ ነው የምንፈልገው። ግን አሁን ለብቻው ነዳጅ ነው ተነጥሎ እየታየ ያለው። ነዳጅ ለብቻው መፍትሄ ሊያገኝ አይችልም። የነዳጅ ነገር ሲነሳ ስትራቴጂካዊ ሸቀጥ ስለሆነ ሌሎችን ምርቶችን አገልግሎቶችንም በቀጥታም በተዘዋዋሪም ተጽዕኖ ማሳደር ስለሚችል የዋጋ ጭማሪ የዋጋ ግሽበት የኑሮ ውድነት ሊያመጣ ስለሚችል አጠቃላይ በማዕቀፍ ነው መታየት ያለበት። ሌሎችን ምርቶችን ሸቀጦችን ባካተተ መልኩ ሀገራዊ ግብረ ኃይል ተቋቁሞ ንግድና ቀጠናዊ ትስስር ሚኒስቴርን ያሳተፈ የጸጥታ ተቋማትን ያሳተፈ እንደኛ ያሉ የሸማች መብት ተሟጋቾችን ያካተተ ሀገራዊ ኮሚቴ ተቋቁሞ ዕለት ተዕለት ገበያውን እንዲከታተል መደረግ አለበት፣ እርምጃ መውሰድ አለበት ብለን ነው ያነሳነው።
እንዲህ አይነት የነዳጅ እጥረት ሲከሰት የገበያ ስርዓቱ ላይ የሚፈጠር የዋጋ ጭማሪ እንደሚኖር ግልጽ ነው ያሉት ዋና ዳይሬክተሩ፣ ነገር ግን ክስተቱ ከመፈጠሩ በፊት አስቀድሞ በገቡ ምርቶች ላይ ዋጋ መጨመር፣ መከዘን፣ ነጋዴዎች ሸቀጦችን በአድማ መሸጥና የመሳሰሉ ህገወጥ ድርጊቶች እንዳይፈጸሙ ስጋት አለን ብለዋል። የንግዱ ማህበረሰብም ዋጋ አይጨምር ማለት አይቻልም። እየተቃወምን ያለ ነው። ይሄ ክስተት ከመፈጠሩ በፊት በገቡ ምርቶች ላይ የሚደረግ ጭማሪ ገና ሊወደድ ይችላል ተብሎ የሚደረግ ጭማሪ አግባብነት የለውም። ምክንያታዊ የሆነ ጭማሪ ቢያደርጉ በእነሱም አትፈርጅም። ግን አሁን ዳቦ ላይ 10 ብር ይሸጥ የነበረን ዳቦ 12 ብር ማስገባት ከጭማሪው ጋር የሚሄድ አይደለም። እጅግ የተጋነነ ነው። ይሄን ነው የተጋነነ ጭማሪን፣ ምርት መደበቅን፣ ሆርድ ማድረግን፣ በአድማ ገበያ መወሰንን፣ እነዚህን ነገሮች ይሄ ሀገራዊ ግብረ ኃይል እስከ ወረዳ ድረስ እስከ ብሎክ ድረስ ተደራጅቶ ክትትል ሊያደርግ ይገባል የምንለው ይሄን ነው እንጂ የንግዱ ማህበረሰብ ምክንያታዊ የሆነ ኢኮኖሚያዊ የሆነ ያልተጋነነ ጭማሪ ማድረጉ ምልሽ የግድ ነው የምንለው። ሌላው መንግስት ድጎማን እንደ ውለታ ማየት የለበትም። ከ30 በመቶ በላይ የሚሆነው ማዳበሪያ ደግሞ የሚመጣው በሆርሙዝ ሰርጥ አልፎ ነው። አሁን ያ እንቅስቃሴ ተገድቧል። ማዳበሪያ ላይም ከፍተኛ ጭማሪ ይከሰታል። ማዳበሪያ ላይ የሚከሰት ጭማሪ ደግሞ ቀጥታ ወደ ግብርናው ነው የሚተላለፈው፣ ከግብርናው ወደ ሸማቹ ነው የሚተላለፈው እና መንግስት እነዚህን ስትራቴጂካዊ የሆኑ ሸቀጦችን መደጎም አለበት። በድንገት እንዲህ አይነት ችግር ሲከሰት ኢትዮጵያ ከጎረቤት ሀገራት ከኬንያ፣ ታንዛኒያ፣ ዩጋንዳ፣ ሶማሊያና ከሌሎችም ሀገራት ተሞክሮ በመውሰድ የገበያ ስርዓቷን ማስተካከል ይገባታል ሲሉ የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅት መስራችና ዋና ዳይሬክተር አቶ ቁምላቸው አበበ ይመክራሉ። ሸገር ራዲዮም በባህረ ሰላጤው አካባቢ የተስተዋለ ባለው ውጥረት የገበያ ስርዓቱ ቅጥ ያጣ እንዳይሆን፣ የሸቀጦች ዋጋም የተጋነነ የዋጋ ጭማሪ እንዳይደረግባቸው፣ በአጠቃላይ ስርዓቱ ፈር እንዳይለቅ ከመንግስት በኩል እየተከወነ ስላለው ስራ ለመጠየቅ የንግድና ቀጠናዊ ትስስር ሚኒስቴርን እንዲሁም የአዲስ አበባ ንግድ ቢሮን ለመጠየቅ ያደረገው ሙከራ ለጊዜው አልተሳካም።